ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን የዛሬ ዕለት አርብ ነሐሴ 1 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከናሁ ቴሌቪዥን ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛ ሂንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ቀዳሚ እናደርጋለን። ሶስተኛ ቀኑን የያዘው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና የውድድር መድረክ አሁንም በሀገረ አሜሪካን ኦሪገን ግዛት ዩጂን ከተማ ላይ በመከናወን ላይ ይገኛል። ኢትዮጵያን አትሌቶች የተለያዩ የማጣሪያና የፍጻሜ ውድድራቸውን በተለያዩ ርቀቶች እያከናወኑ ነው የሚገኙት። እስካሁን ድረስ በኢትዮጵያ አትሌቶች አማካኝነት የተመዘገበ የወርቅ ሜዳሊያ አልተገኘም። ነገር ግን የብርና የናስ ሜዳሊያ ደግሞ ማስመዝገብ ችለናል። ሌሎች የአፍሪካ ሀገራት ተሳታፊ የሀገራት አትሌቶች ግን የወርቅ ሜዳሊያዎችን ማግኘት ችለዋል። እስካሁን ድረስ 3 የአፍሪካ ሀገራት እንደዚሁ የወርቅ ሜዳሊያ ማግኘት የቻሉበትን ሁኔታ እየተመለከትን እንገኛለን። አዘጋጇ ሀገር አሜሪካን በርከት ያሉ የውድድሮች ላይ የተሳተፈች ትገኛለች። እስካሁን ድረስ 2 የብር 1 የናስ እንደዚሁም ደግሞ 3 የወርቅ ሜዳሊያን በማግኘት የደረጃ ሰንጠረዡን በቀዳሚነት እየመራች ነው የምትገኘው። በእርግጥ ውጤቶቹ በተለያዩ ደቂቃዎች እንደዚሁ እየተለዋወጡ ነው እየተመለከትናቸው የምንገኘው ማለት ነው። የኬንያ፣ የዩጋንዳ፣ የናይጄሪያ አትሌቶች በወርቅ እንደዚሁ መስፈር የቻሉበትን አጋጣሚ እየተመለከትን እንገኛለን። በቀጣዩ ቀናቶች ፍጻሜያቸውን የሚያገኙ የተለያዩ ርቀቶች አሉ። በተለይ ኢትዮጵያን አትሌቶች የሚሳተፉበት በወንዶች 1500 ሜትር ርቀት ላይ ማጣሪያውን ማለፍ የቻለው አትሌት ደስታው ታዴ 4ኛ ደረጃን ይዞ አጠናቋል በማጣሪያ ውድድር ላይ። ስለዚህ ወደ ቀጣዩ የፍጻሜ ውድድር ማለፉን አረጋግጧል። በሴቶች በተመሳሳይ የ1500 ሜትር ላይ አረጋዊን ካላዩ 2ኛ ደረጃን ይዛ በማጠናቀቅ ማለፏን አረጋግጣለች። እንደዚሁ ሌላኛዋ ኢትዮጵያዊ አትሌት በዚሁ በ1500 ሜትር አትሌት ኤልሳቤት አማረም ወደ ቀጣዩ ዙር ማለፏን አረጋግጣለች፣ ወደ ፍጻሜው ማለት ነው። በፍጻሜው በ1500 ሜትር በወንድም በሴትም ኢትዮጵያ እንግዲህ ለወርቅ ሜዳሊያ ከተገመቱ አትሌቶች መካከል ያሉበትን ፉክክር እንደምታደርግ ነው ከስፍራው ያገኘነው መረጃ የሚያመለክተው። ከስር እንግዲህ ናሁ ስፖርት የውድድር መድረኩ ላይ የሚመዘገቡትን በተለይ ኢትዮጵያን አትሌቶች የሚያስመዘግቧቸውን ውጤቶች መሰረት በማድረግ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። እንግዲህ ወደ ባህር ማዶ ስፖርታዊ መረጃዎቻችን ከማለፋችን አስቀድመን እንደዚሁ መልእክቶች ይኖሩናል። እነሱን ተከታትለን እንመለስ። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ አርብ ነሐሴ 1 የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። ቀደም ሲል በሀገር ቤት ስፖርታዊ መረጃችን በመከናወን ላይ በሚገኘው 20ኛው የዓለም አትሌቲክስ ሻምፒዮና የውድድር መድረክን የተመለከተ መረጃ ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። መንደርደሪያ የምናደርገው በሳምንቱ መጨረሻ ቀናት ቅዳሜና እሁድ የተለያዩ የእንግሊዝ ፕሪሚየር ሊግ ተወካይ ክለቦች እና እንደዚሁ የአውሮፓ ታላላቅ ክለቦች የሚያደርጓቸውን የአቋም መፈተሻ የወዳጅነት ጨዋታዎችን የተመለከቱ ፊክቸሮችን ወደ እናንተ እናደርሳለን። ጨዋታውን ለመከታተል እንዲያመቻችሁ ማለት ነው። ነገ ለተቀዳሚ የሚደረጉ 2 ትልልቅ ተጠባቂ ጨዋታዎች አሉ። የእንግሊዙ ክለብ ቼልሲ ከጣሊያኑ ክለብ ኤስ ሚላን ጋር የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ ቀን 9 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ጅማሮውን የሚያደርግ ነው የሚሆነው። ቼልሲዎች ያለፉትን ጨዋታዎች እንደምናስታውሰው የመጨረሻውን ጨዋታ ከሌላኛው የጣሊያኑ ክለብ ዩቬንቱስ ጋር አድርገው 1-0
4-0 በሆነ ውጤት መሸነፋቸው የሚታወስ ነው። አሁን ደግሞ የተሻለውን ቼልሲን ለማስመልከት ስለመዘጋጀታቸው እየተገለጸ ነው የሚገኘው። እንግዲህ ዋና አሰልጣኛቸውን ጃቢ አሎንሶን ከቀጠሩ በኋላ የተለያዩ አዳዲስ ተጫዋቾችን በማምጣት ላይ ይገኛሉ። የማይፈልጓቸውንና የእቅዳቸው አካል የማይሆኑ ተጫዋቾችን በውሰቱልና እንደዚሁም በሽያጭ ወደ ሌላ ክለብ በመሸኘት ላይ ነው የሚገኙት ሰማያዊዎቹና በቀጣይ ከኤሲ ሚላን ጋር የሚያደርጉት ጨዋታ በነገው ዕለት ተጠባቂ ሆኗል። ሌላኛው ተጠባቂው ጨዋታ በዚህ ዕለት አመሻሽ 12 ሰዓት ላይ ጅማሮውን የሚያደርገው የማንቸስተር ዩናይትድ እና የፒኤስጂ እንደዚሁ ፍልሚያ የሚጠበቅ ነው የሚሆነው። ብዙ የዩናይትድ ደጋፊዎች እየጠበቁት ይገኛሉ ይህን ጨዋታ። ምክንያቱም አውሮፓ ላይ አሁን ላይ አሉ ከሚባሉ ወቅታዊ ሁኔታ በላቀ ብቃት ላይ የሚገኘው ክለብ ከተባለ ፒኤስጂ እንደሆነ ይታወቃል። ፒኤስጂ በተከታታይ የአውሮፓ ቻምፒየንስ ሊግ የውድድር መድረክን እንግዲህ በአሰልጣኝ ሉዊስ ኤንሪኬ ስር ማሳካቱ የሚታወስ ነውና ይህንን ተከትሎ ከፒኤስጂ ጋር መጫወት በጣም ከባድ እንደሚሆን ይገመታል። ዩናይትድም አሁን እየተገነባ ያለ ቡድን ነው። ትራንዚሽን ላይ ከሚገኙ እንግሊዝ ፕሪሚየር ሊግ ክለቦች መካከል አንደኛው ነው። በተለይ አሰልጣኝ ማይክል ካሪክ ለቀይ ሰይጣናቱ ደጋፊዎች ጥሩ ተስፋን እየሰጡ ነው የሚገኙት። በዚህ የወዳጅነት ጨዋታ ላይም የበለጠ በቀጣይ የአውሮፓ ቻምፒየንስ ሊግም የተሳትፎ መድረክ ላይ እንደዚሁ እዚህ ደረጃ ላይ የሚይዘው ማጠናቀቃቸውን ተከትሎ የሚገኙበትን ደረጃ ቁልጭ አድርጎ ሊያሳያቸው ይችላል። በእርግጥ የተለያዩ ጨዋታዎችን ከዛ ቀደም አድርገዋል። ነገር ግን በፒኤስጂ ደረጃ ላይ የሚገኙ ክለቦች አይደሉም። እንደነ ሬክሳም እንደዚሁም ሮዘንበርግንና በመጨረሻ ላይ ደግሞ እንደዚሁ አትሌቲኮ ማድሪድን ነው የገጠሙት ማለት ነው። ከፒኤስጂ ጋር የሚያደርጉት ጨዋታ ዩናይትድ ምን አይነት ተስፋ ሊኖረው ይችላል በአዲሱ የውድድር ዘመን? በመጨረሻ የውድድሩ ዓመቱ ላይ ያስመለከተንን ብቃት በዚሁ ማስቀጠል ይችላል ወይስ በአጋጣሚ ነው የመጣው የአሰልጣኝ ማይክል ካሪክ ጉዳይ የሚለውንም በላቀ ጥንካሬ ልንመለከትበት እንችላለንና ደጋፊዎች አብዝተው እየናፈቁት ይገኛሉ። ነገ ቀደም ሲል እንዳልኳቸው አመሻሽ 12 ሰዓት ላይ ጅማሮውን ያደርጋል የፒኤስጂና የማንቸስተር ዩናይትድ ጨዋታ ማለት ነው። በዕለተ እሁድ 3 ተጠባቂ ጨዋታዎች ይደረጋሉ። ማንቸስተር ሲቲ ከስፔኑ ክለብ አትሌቲኮ ማድሪድ ጋር የሚያደርጉት ጨዋታ ቀን 8 ሰዓት ላይ ይደረጋል። ሲቲዎችም በአዲስ አሰልጣኝ ነው የሚመሩት። እንግዲህ ኤንዞ ማሬስካ እያዘጋጇቸው ይገኛሉ። በደቡብ ኮሪያ ነበሩ እንደምናስታውሰው ከዚህ ቀደም ከኬ ሊግ ኦል ስታርስ ጋር ያደረጉትን ጨዋታ ማሸነፋቸው ይታወሳል 3-1 በሆነ ውጤት። አሁን ደግሞ እንደዚሁ ከአትሌቲኮ ማድሪድ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። አትሌቲኮ ማድሪድም እንግዲህ በዩናይትድ 2-1 በሆነ ውጤት በአቋም መፈተሻ ጨዋታ ከተሸነፈ በኋላ አሁን ዳግም ጨዋታውን የሚያከናውን ነው የሚሆነው። ሌላኛው የጨዋታ ፍጻሜውን እንዳገኘ ደግሞ እንደዚሁ 10 ሰዓት ላይ የሚደረግ ጨዋታ አለ። የወቅቱ የእንግሊዝ ፕሪሚየር ሊግ ሻምፒዮናው ክለብ አርሰናል ከጀርመኑ ክለብ ቦሩሲያ ዶርትሙንድ ጋር የሚያደርጉት ጨዋታ ይጠበቃል ማለት ነው። አርሰናል ባለፈው ጨዋታ በስፔኑ ክለብ ሪያል ቤቲስ እንግዲህ በአየርላንድ ሀቢብ ስቴዲየም ያደረገውን ጨዋታ 3-1 በሆነ ውጤት ሳይጠበቅ መሸነፉ የሚታወስ ነው። ሳይጠበቅ ለማለት ያስቻለን ምንድነው የመጀመሪያውን ጨዋታ ጂሮናን እንዳሸነፈ እናስታውሳለን በሰፊ ጎል ልዩነት። በሪያል ቤቲስ ደግሞ የተሸነፈበት የጎል ልዩነት ከፍ ማለቱን ተከትሎ የአርሰናል አካሄድ እንዴት ነው የሚለውን ነገር ጥያቄ ውስጥ ከቶታል ማለት ነው። በእርግጥ በዛ እንቅስቃሴ ላይ በርከት ያሉ ታዳጊ ተጫዋቾችን ከአካዳሚው መገኘት የቻሉ ተጫዋቾችን እንደዚሁ የቀየሩ በማስገባት አሰልጣኝ ሚካኤል አርቴታ የቀጣይ ተስፋዎቻቸውን መመልከት የቻሉበትን አጋጣሚ ነው የተመለከትነውና ይሄ ጨዋታ ደግሞ ከቦሩሲያ ዶርትሙንድ ጋር የተሻለ ነገር ሊያስመለክተን እንደሚችል ይገመታል። ብዙዎች የአርሰናል ደጋፊዎች ከሪያል ቤቲስ ጋር በነበራቸው እንቅስቃሴ ደስተኛ አይደሉም በቡድኑ አጠቃላይ አካሄድ ማለት ነውና በቀጣይ ከነገ በስቲያ ግን በሚደረገው ጨዋታ ላይ የተሻለውን አርሰናል ለመመልከት ስለመዘጋጀታቸው እየተገለጸ ይገኛል። ሌላኛው እንግሊዙ ክለብ ሊቨርፑልም እንደዚሁ ከፈረንሳዩ ክለብ ሞናኮ ጋር የሚያደርጉትም ጨዋታ በዕለተ እሁድ ቀን 10 ሰዓት ከ30 ሲል ጅማሮን የሚያደርግ ይሆናል። እንግዲህ ሊቨርፑል በአሰልጣኝ አዶኒ ራዮላ እየተመራ ነው እንቅስቃሴውን እያደረገ የሚገኘው። ያለፈውን የወዳጅነት ጨዋታ በሊድስ ዩናይትድ 4-2 በሆነ ውጤት ተሸንፏል። አሁን ደግሞ የተሻለውን ሊቨርፑልን እንግዲህ እንመለከታለን ነው በዚህ የወዳጅነት ጨዋታ የሚለውን ነገር የሚጠበቅ አድርጎታል ማለት ነው። ወደ ዝውውር መረጃዎች በቀጥታ የምናልፍ ነው የሚሆነው። ቼልሲ እና ማንቸስተር ዩናይትድ አንድ ተጫዋች ለማስፈረም እንደዚሁ ፍላጎት እያሳዩ እንደሚገኙ እየተገለጸ ይገኛል። ይሄ ተጫዋች በእንግሊዝ ፕሪሚየር ሊግ በጣም ጥሩ እንቅስቃሴ እያደረገ ነው የሚገኘው። ይህ ዌልሳዊ ተጫዋች ሞርጋን ጊብስ ዋይት ነው። የኖቲንግሃም ፎረስት ተጫዋች እንደሆነ ይታወቃል። ከዚህ ቀደም ወደ ቶተንሃም ሆትስፐርስ ለማምራት ከጫፍ ደርሶ ብዙ ነገሮች ካለቁ በኋላ ኖቲንግሃም ፎረስት እንግዲህ ለኤፍኤው
ክስ አቅርቦ ክለቡን በማይመጥን ሁኔታ የጎንዮሽ ያለ ክለቡ ፍቃድ ተጫዋቹን በማግባባት ወደ ሌላ ክለብ ለማምራት እንደዚሁ አግባብቶታል በሚል ክስ አቅርቦ ክሳቸውም እንግዲህ ፍሬ አፍርቶላቸው ተጫዋቹ በክለብ ውስጥ እንዲቆይ የተጀመረውም የዝውውር ሁኔታ እንዲቋረጥ አድርገው ክለቡ እንግዲህ እስካሁን ድረስ የኖቲንግሃም ፎረስት ንብረት ሆኖ እየተመለከትነው እንገኛለን። በዚህ ክረምት ግን የተሻለ ቻሌንጅ ፍለጋ ተጫዋቹ ወደ ሌላ ክለብ ሊያመራ ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። ዩናይትድ እና ቼልሲ ደግሞ የተጫዋቹ ማረፊያ የሚሆኑበትን አጋጣሚ እየተመለከትን ነው የምንገኘው ማለት ነው። ዩናይትድ ሌሎችንም ተጫዋች እየተመለከተ እያማተረ ነው የሚገኘው። ቼልሲ ደግሞ እንግዲህ ከአንጋፋ ተጫዋቾች እስከ ወጣት ተጫዋቾች ድረስ ስብስቡን የበለጠ ልምድም ያለው ወጣት ተጫዋቾችንም ያማከለ በየዲፓርትመንቱ እንዲህ ያለ ቡድን ለመገንባት ጃቪ አሎንሶ በእንቅስቃሴ ላይ ነው የሚገኘውና ቀጣይ የሞርጋን ጊብስ ዋይት መዳረሻ የት ሊሆን ይችላል የሚለውን ነገር የምንመለከት ነው የሚሆነው። ወደ ሌላኛው መረጃችን ስናልፍ ማንቸስተር ሲቲ ነው የምናገኘው። ማንቸስተር ሲቲ ማካሊስተርን ለማስፈረም ፍላጎት አላቸው ተብሏል። ማካሊስተር እጅግ በጣም ድንቅ የአማካኝ ስፍራ ተጫዋች እንደሆነ ይታወቃል። የዓለም ዋንጫው አሸናፊ ተጫዋች በ2023 ነበረ እንደምናስታውሰው ከብራይተን ኦቭ አልቢዮን ወደ ሊቨርፑል ያመራው ወደ በወቅቱ ከ35 እየታየ የሚከፈል እንደዚሁ ክፍያን ዋጋ ደግሞ አንድ ላይ ካካተትንበት በ55 ሚሊዮን ፓውንድ አካባቢ ማለት ነውና ከመጣ በኋላ በሊቨርፑል ቤት የሊጉን የዋንጫ ክብር ማሳካት ችሏል። ከሀገሩ የአርጀንቲና ብሔራዊ ቡድን ጋር ደግሞ የዓለም ዋንጫ ክብርን ማሳካት ችሏል። ከዛም ባለፈ ደግሞ በቅርቡ በተጠናቀቀው የዓለም ዋንጫ ላይም የሀገሩን አርጀንቲና ብሔራዊ ቡድን ፋይናሊስት ማድረግ ችሏል። ከቡድን አጋሮቹ ጋር በመሆን ማለት ነው። በጣም ጠንካራ ነው። ኳስ ሲነጥቅ፣ መሀል ሜዳውን ሲያካልል፣ የማጥቃት እንቅስቃሴውን በማፋጠን ረገድ እንግዲህ በእንግሊዝ ፕሪሚየር ሊግ አሁን ላይ ካሉ ተጫዋቾች መካከል የአማካኝ ስፍራ ላይ በጥሩ ሁኔታ የሚነሳ ተጫዋች ነውና ማንቸስተር ሲቲዎች በተለይ ሮድሪ ተተኪ ለማድረግ ከሚፈልጓቸው ተጫዋቾች መካከል አንደኛው አሌክሲ ማካሊስተር እንደሆነ በመገለጽ ላይ ነው የሚገኘው ማለት ነው። የ27 ዓመቱን ተጫዋች ለማስፈረም ሌሎችም ክለቦች እያማተሩ ይገኛሉ። ነገር ግን ሊቨርፑል በተለይ አዲሱ አሰልጣኝ አዶኒ ራዮላ የረጅም ጊዜ እቅዳቸው እንደሆነ በመገለጽ ላይ ነው የሚገኘው ማለት ነው። የአርሰናልን ጉዳይ ስናነሳ አርሰናል እንግዲህ የቪኒ ጁኒየር ጉዳይ ከከሸፈበት በኋላ የተለያዩ ተጫዋቾችን በተለያዩ ዲፓርትመንቶች ላይ ጥረት በማድረግ ላይ ነው የሚገኘው ማለት ነው። አሁን ላይ ስሙ ከካታሎናው ክለብ ባርሴሎና የፊት መስመር አጥቂ ፌራን ቶረስ ጋር እንደዚሁ እየተያያዘ ነው የሚገኘው። ይህንን ተጫዋች የማስፈረም ፍላጎት አላቸው እየተባለ ይገኛል። በሌላ በኩልም እንደዚሁ የሮድሪ ጉዳይንም ለመጨረስ ለመስማማታቸው እየተገለጸ ነው የሚገኘው። ፌራን ቶረስን ባርሴሎናዎች በዋዛ ይለቁታል ተብሎ አይገመትም። ምክንያቱም ያለፈውን ዓመት በዚህም ዓመት የዓለም ዋንጫ ላይ የነበረውን የአጨዋወት ሁኔታዎች ተመልክተናል። ክለቡ በሚደክም ሰዓት ላይ ጎሎችን በማስቆጠር በተለይ ደግሞ በተከታታይ ዓመት የላሊጋውን የዋንጫ ክብር ማሳካት ችሏል በአሰልጣኝ ሃንስ ፍሊክ ስር እና በቡድኑ አስተዋጽኦ ላይ በቡድኑ ውጤታማነት ላይ የዚህ ተጫዋች አስተዋጽኦ ምን ያህል እንደሆነ ተመልክተናል እና በቀላሉ ወደ አርሰናል ሊመጣል የሚለው ጉዳይ ይሳካል የሚለውን ነገር በቀጣይ የምንመለከት ነው የሚሆነው። አንድ አነጋጋሪ መረጃ እየወጣ ይገኛል። አስቀድሞ እንግዲህ በሩመር ደረጃ በጣም ብዙም ታማኒነት የሌላቸው የመረጃ ምንጮች ናቸው ሲያስነብቡ የነበረው። አሁን ላይ ግን ታላላቆቹም የመረጃ ምንጮች እንደዚሁ እየተቀባበሉት ነው የሚገኘው። የአርሰናሉን የአማካኝ ስፍራ ተጫዋች ዙቢሜንዲን ለማስፈረም በርከት ያሉ ክለቦች ጥያቄ እያቀረቡ ነው የሚገኙት። በተለይ የብሩኖ ጉማሬዥ ወደ አርሰናል መሄድ የመሃል ስፍራውን የመሰለፍ ሁኔታ ለተጫዋቾች እድል ያጠብባቸዋል የሚሉ ስጋቶች አሉ። ቦታቸውን አስከብረው በቂ የመጫወቻ እድል ለማግኘት ከሚቸገሩ ተጫዋቾች መካከል አንደኛው ስፔናዊ ኢንተርናሽናል ዙቢሜንዲ እንደሆነ እየተገለጸ ነው የሚገኘው እና አሁን ላይ ባለን መረጃ መሰረት ቼልሲ ተጫዋቹን ለማስፈረም በማግባባት ላይ ይገኛል። ከዛም ባለፈ ሪያል ማድሪድም እንደዚሁ የተጫዋቹ ፈላጊ ሆኖ መጥቷል። በተለይ የነ ሹዋሚኒና የነ ኤድዋርዶ ካማቪንጋ ክለቡን ይለቃሉ መባሉ በነዚህ በነ ዙቢሜንዲ ተጫዋቹን ለመተካት ፍላጎት እንዳላቸው በርከት ያሉ የስፔንም የእንግሊዝም መገናኛ ብዙሃን በማስነበብ ላይ ነው የሚገኙት። ባለፈው ዓመት እንግዲህ አንዳንድ ጉዳዮች ላይ የአርሰናል ደጋፊዎች እጅግ በጣም ቅር ሲያሰኝ ነበረ። በአንዳንድ ጨዋታዎች ላይ ደግሞ ወሳኝ ግቦችንም ሲያስቆጥር ለጎል የሆኑ እንቅስቃሴዎችንም በማድረግ መንስኤ እንደነበረ እናስታውሳለን። ማርቲን ዙቢሜንዲ እንግዲህ ከስፔኑ ክለብ ሪያል ሶሲዳድ እንደመጣ እናስታውሳለን። ብዙ ክለቦች በወቅቱ ይፈልጉት ነበረ። ነገር ግን ደግሞ አሰልጣኝ ሚካኤል አርቴታ ባለው ተግባቦትም የሀገሩም ልጅ ስለሆነ ይህንን ነገር በማግባባት ተጫዋቹ ወደ ኤምሬትስ እንዲመጣ አድርጎታል። ከመጣ በኋላ የነበረው እንቅስቃሴ ግሩም ነበረ። አምና ግን በአንዳንድ አጋጣሚዎች እንግዲህ ቡድኑን መስዋዕትነት ሊያስከፍሉ የሊጉን የዋንጫ ክብር ከማንሳት ሊያስቀሩ የሚችሉ በተለይ
በተለይ በራሳቸው የግብ ክልል ላይ የሚጠፉትን ጥፋቶች አብዛኞቹን እሱ ነበር ሲያስተናግዳቸው የነበረ። ኳስ እየተቀማ በቀላሉ ጎል ሲቆጠርባቸው የነበረበትን ሂደት እናስታውሳለን እና ይህንን የሚያስታውሱ የአርሰናል ደጋፊዎች ተጫዋቹ ቢለቅም አሁን ብሩኖ ጉማሬስ ስለመጣ ሚካኤል ሜሪኖም ከጉዳቱ ስላገገመ እንደዚሁም እንደነ ማርቲን ኦዲጋርድን እንደነ ኤዜን የመሳሰሉ ተጫዋቾችም እሱ የሚጫወትበት ቦታ ላይ መለስ ብለው ወደ ኋላ ማገዝ ይችላሉ። የበለጠ ግን የብሩኖ ጉማሬሽ መምጣት ሉዊስ ስኬሊም እዛ አካባቢ ላይ መጫወት ይችላልና የአማካኝ ስፍራ ተጫዋቾች አሁን ወደ 6 ተሻግሯል። እንደምናውቀው እንደውም ሉዊስ ስኬሊን ካላስገባን ማለት ነው እሱ በግራ መስመር መጫወት ስለሚችል ማለት ነውና ቀጣይ አዲሱ የውድድር ዘመን ዙቢሜንዲ ከአርሰናል ጋር የሚቆይ ከሆነ እዛ ጋር ያለው ፍክክር እጅግ በጣም ሊያይል ስለሚችል ተጫዋቹም ፍላጎት አለው የሚሉ መረጃዎች እየወጡ ይገኛሉ። እስኪ አርሰናል ደጋፊዎች እዚህ ላይ ማርቲን ዙቢሜንዲን በተመለከተ ተጫዋቹ ከአርሰናል ቢለቅ ይሻላል ወይስ በአርሰናል ውስጥ መቀጠል አለበት? ለቀጣይ ለአዲሱ የውድድር ዘመን አርሰናልን ጥንካሬ ሊያስቀጥሉ ይችላሉ ብላችሁ ከምታምኗቸው ተጫዋቾች መካከል አንደኛው ማርቲን ዙቢሜንዲ ነው። እስኪ በእናንተ እይታ ወይስ ደግሞ ተሽጦ ሌሎች ዲፓርትመንት ላይ ክፍተት ያለባቸውን ተጫዋቾች ማምጣት ይሻላቸዋል? እስኪ ሀሳብ አስተያየት እዚህ ላይ እንድታደርሱን እንጋብዛችኋለን። ፈላጊዎቹ ግን በጣም በርከት ብለው እየተመለከትን ነው የምንገኘው። ምናልባትም በሰበር እንግዲህ በቀጣይ ሌላ ትልቅ ክለብን ሊቀላቀል የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። እዚሁ ከአርሰናል መረጃ እንደዚሁ ሳንወጣ ኒኮ ዊሊያምስን ለማስፈረም ፍላጎት እንዳለው እየተነገረ ነው የሚገኘው። ይሄ ተጫዋች የአትሌቲክ ቢልባኦ ንብረት እንደሆነ ይታወቃል። ባለፈው ዓመትም እንደዚሁ ወደ አርሰናል ሊመጣሉ ተብለው ቅድመ ግምት ተሰጥቷቸው ከነበሩ እንቅስቃሴም ተጀምሮላቸው ከነበሩ የመስመር ተጫዋቾች መካከል አንደኛው ኒኮ ዊሊያምስ ነበርና እንግዲህ ወደ ባርሰሎናም ያመራል ተብሎ ከጫፍ ደርሶ ነበር እንደምታስታውሱት። በኋላ ላይ ግን ክለቡ አትሌቲክ ቢልባኦ ዘለግ ያሉ የውድድር ዓመታትን የውል ኮንትራት በማስፈረም ተጫዋቹን በዚያው እንዳስቀረው ይታወቃል። ባለፈው የዓለም ዋንጫ ውድድር ላይ እንግዲህ ሀገሩ የስፔን ብሔራዊ ቡድን የዋንጫውን ክብር ማንሳት ሲችል ሚና ከነበራቸው ተጫዋቾች በተለይ በፍጻሜው ጨዋታ ላይ የነበረውን ሚና እናስታውሳለን። ጎሉ ሲቆጠር በሄዲንግ ያቀበለበትን ከዛም ባለፈ በአንዳንድ ጨዋታዎች ላይ ተቀይሮ ገብቶ ተጽዕኖ ፈጣሪ መሆኑን ተመልክተናል። የስፔን ተጫዋቾች ደግሞ እንደምናውቀው በዛው በስፔን ላሊጋ የሚጫወቱ በዚያ ላይ ዜግነታቸው ስፔን የሆኑ ተጫዋቾች ደግሞ በቴክኒኩ እጅግ በጣም ላቅ ያሉ ናቸው። ላሚን ያማል ጋር የነበራቸውን የአውሮፓ ዋንጫ ላይ ጥምረት እናስታውሳለን። በቡድን እንዴት አይነት እንቅስቃሴን ሲያደርጉ እንደነበረና የአርሰናል ደጋፊዎች ይህን ተጫዋች አብዝቶ ይፈልጉታል፣ ቀድሞም ቢሆን ማለት ነው። አሁን ደግሞ እዚህ የግራ መስመሩ ላይ በተጠባባቂነት ከያዟቸው ተጫዋቾች መካከል አንደኛው ኒኮ ዊሊያምስ ነው እየተባለ ይገኛል። እስከ 100 ሚሊዮን ፓውንድ ድረስ ተጫዋቹን ለመሸጥ ለመግዛት የሚመጣ ማንኛውም ክለብ ይህንን ዋጋ ይዞ እንዲቀርብ የሚልም የተለጠፈበትን ሁኔታ እየተመለከትን ነው የምንገኘው። የውል ማፍረሻው ከዚያም ከፍ ሊል እንደሚችል በመነገር ላይ ነው የሚገኘው ማለት ነው። አሁን ላይ እንግዲህ ብዙ የግራ ክንፍ ተጫዋቾች ናቸው ከመድፈኞቹ ጋራ ስማቸው በስፋት እየተያያዘ የሚገኘው። እናንተ የቶቹን ትመርጣላችሁ? እስኪ የኒኮ ዊሊያምስን የዝውውር ጉዳይ እንዴት አያችሁት? ሀሳብ አስተያየታችሁን እዚህ ጋር ልታደርሱን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዛሬ መረጃ ሰዓታችን እዚህ ላይ ይጠናቀቃል። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። የናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም ጊዜ ይሁንላችሁ።